በዚህ የመረጃና የቴክኖሎጂ ዘመን ኮዲንግ ወይም የሶፍትዌር ፕሮግራሚንግ በኮምፒውተር ስክሪን ላይ ብቻ የሚጻፍ ጽሑፍ ብቻ አይደለም። ኮዲንግ የሰዎችን የዕለት ከዕለት የህይወት ስልት የሚያስተካክል፣ የስራ ምርታማነትን የሚጨምር፣ የትምህርትና የጤና አገልግሎትን የሚያፋጥንና ሀገራዊ የኢኮኖሚ ጥንካሬን የሚፈጥር ታላቅ የለውጥ መሳሪያ ሆኗል። የተባበሩት አረብ ኤሚሬቶች አነሳሽነት ተጀምሮ በሚሊዮኖች የሚቆጠሩ ወጣቶችን ያሰለጠነው 1 ሚሊዮን አረብ ኮደርስ የተሰኘው የዲጂታል ስልጠና ፕሮግራም የቴክኖሎጂ ትምህርት ለውጥ አምጪነቱን በተግባር ያስመሰከረበት አጋጣሚ ነበር። ስልጠናውን አልፈው የተመረቁ በርካታ ወጣቶች በስልጠናው ያገኙትን የኮዲንግ እውቀት ወደ መፍትሄ በመቀየር በዓለም አቀፍ ደረጃ አድናቆትን አትርፈዋል። መሐመድ ሻሁድ በ1 ሚሊዮን አረብ ኮደርስ መርሃ ግብር ውስጥ ገብቶ የኮዲንግና የሶፍትዌር ፕሮግራሚንግ ስልጠናውን በጥልቀት ከተከታተለ በኋላ ያገኘውን እውቀት የሰዎችን አኗኗር፣ የስራ ውጤታማነትና የጊዜ አጠቃቀም ለማሻሻል ተጠቀመበት። መሐሙድ በስልጠና ያገኘውን ኮዲንግ እውቀት በመጠቀም ሀቢት 360 የተሰኘ ስማርት መተግበሪያ ሶፍትዌርን አበለጸገ። ይህ መተግበሪያ ተጠቃሚዎች መልካም የህይወት ልምዶችን እንዲያዳብሩ፣ የዕለት ከዕለት ተግባሮቻቸውን በአግባቡ እንዲያቅዱ፣ አላስፈላጊ ልምዶችን እንዲተዉና ግቦቻቸውን በስርዓት እንዲከታተሉ የሚያስችል የልምድና የስራ መከታተያ ቴክኖሎጂ ነው። መሐሙድ ይህንን አፕሊኬሽን በመፍጠር የብዙ ሰዎችን የዕለት ከዕለት ህይወት በመቀየር በመቻሉ የ1 ሚሊዮን አረብ ኮደርስ ውድድር የ$1 ሚሊዮን አሸናፊ ለመሆን በቅቷል። ከመሐሙድ በተጨማሪ ሌሎችም በስልጠናው ባገኙት እውቀት የተለያዩ ማህበራዊና ኢኮኖሚያዊ ችግሮችን የሚፈቱ መተግበሪያዎችን ማበልጸግ ችሏል። የዌብሳይት ልማት ትምህርት ድረ ገጾችን ለመፍጠር የሚያስችሉንን የፕሮግራሚንግ ቋንቋዎች መሰረታዊ ነገሮችን የያዘ ነው። በዚህ ትምህርት ውስጥ ያሉትን የሶፍትዌር መሳሪያዎች በመጠቀም ችግሮችን የመፍታትና በድረ ገጾች ላይ የመተግበር ብቃት አስገኝቶልናል። ይህን ትምህርት ማህበረሰቡ የሚፈልጋቸውን እንዲሁም እንደ ጎግል፣ ፌስቡክ፣ ኔትፍሊክስ እና ሌሎች በርካታ ግዙፍ ኩባንያዎች የሚፈልጉትን አስፈላጊ ክህሎቶችን አግኝተናል። የፕሮግራሚንግ መሳሪያዎችን በመጠቀም ችግር የመፍታት ክህሎትን ለማሳደግና የማህበረሰብ ችግርን ለመፍታት ያግዛል። مهم جدا في العصر اللي احنا فيه ده በምንኖርበት በዚህ ዘመን የፕሮግራመር ሚና በጣም አስፈላጊ ነው። ምክንያቱም አሁን ላይ ማንኛውም ኩባንያ ምርት ወይም መተግበሪያ የራሱ የሆነ መገለጫ ይፈልጋል። ስለዚህ አንድ ፕሮግራመር ከዘመኑ የቴክኖሎጂ እድገቶች ጋር አብሮ መራመዱ ወሳኝ ነው። ምክንያቱም በየቀኑ አዳዲስና ገበያውን የሚቆጣጠሩ ቴክኖሎጂዎች ይወጣሉ። በመሆኑም እያንዳንዱ ሰው ራሱን ለማሳደግና ዕውቀቱን ለማስፋት ትኩረት መስጠት አለበት። ወደ ሀገራችን ስንመጣ ደግሞ ኢትዮጵያ የዚሁ ታላቅ የዲጂታል ትራንስፎርሜሽን ጉዞ አካል በመሆን ኢትዮጵያ የ5 ሚሊዮን ኮደርስ ኢኒሼቲቭ ይፋ አድርጋ በስፋት እየተገበረች ትገኛለች። በመጀመሪያ 5 ሚሊዮን ወጣቶችን ለማሰልጠን ታቅዶ የተጀመረው ይህ መርሃ ግብር በአሁኑ ወቅት ሰፊ ሀገራዊ ተቀባይነትን በማግኘት ወደ 7 ሚሊዮን ኮደርስ ከፍ ብሏል። የኢትዮጵያን ወጣቶችም የዌብ ዴቨሎፕመንት፣ የአንድሮይድ አፕሊኬሽን ልማት፣ የዳታ ሳይንስና የሰው ሰራሽ አስተውሎት ስልጠናዎችን በመከታተል ላይ ይገኛሉ። የኮዲንግ ስልጠና መውሰድ የጉዞ መጀመሪያ እንጂ የመጨረሻ ግብ አይደለም። ከነ መሐሙድ ሻሁድ ታሪክ የምንማረው ትልቁ ትምህርት ስልጠናውን ወስዶ ኮድ መጻፍ ብቻውን ለውጥ እንደማያመጣ ነው። እውነተኛው የቴክኖሎጂ ስኬት የሚለካው ከተማርነው የኮድ መስመር ባሻገር ያለንን እውቀት ወደ ተግባር በመቀየር በዙሪያችን ባለው ህብረተሰብ ውስጥ የሚታየውን ችግር መፍታት ስንችል ብቻ ነው። ዛሬ በኢትዮጵያ በ7 ሚሊዮን ደረጃ እየሰለጠነ ያለው ወጣት ኃይል ሊገነዘበው የሚገባው አበይት አደራ አለ። በሀገራችን በግብርናው ዘርፍ ያሉ የኢሪጌሽን እና የምርት ሰብል ክትትል ክፍተቶችን፣ በጤናው ዘርፍ ያሉ የገጠራማ አካባቢ የሕክምና መረጃ ስርጭቶችን፣ በትምህርት ዘርፉ ያሉ የመጻሕፍትና የመማሪያ ግብዓት እጥረቶችን እንዲሁም በንግድና በአገልግሎት ዘርፉ እንግልቶችን በዲጂታል ቴክኖሎጂ መፍታት ከነዚህ ሰልጣኞች ይጠበቃል። የኢትዮጵያ ብልጽግና የሚረጋገጠው ግን ነገን መዋጀት የሚችል እሳቤና ብቃት ባላቸው ወጣት ሴትና ወንድ ልጆቻችን ነው። የነገ ተስፋችንን ማረጋገጥ የምንችለው በሚሊዮን የሚቆጠር ሰው ነገን በሚዋጅ ህሳቤና ድርጊት ላይ ጊዜውን የሚያጠፋ ከሆነ እነዚህ 5 ሚሊዮን ኮደርስ ለኢትዮጵያ ብቻ ሳይሆን ለአፍሪካም አዳዲስ ተስፋ፣ አዳዲስ የእድገት ትልም የሚቀርጹ እንደሚሆኑ ይገመታል። የወደፊቷ ኢትዮጵያ የምትገነባው የዲጂታል ኢኮኖሚ ባለቤት በሆኑ ችግር ፈቺ በሆኑና የቴክኖሎጂ እውቀታቸውን ሀገራዊ ፈተናዎችን ለማቃለል በሚጠቀሙ አዲስ እጆች ነው። የኢትዮጵያ ኮደርስ ስልጠና ሰልጣኞች የነጓን ዘመናዊ የበለጸገችና የቴክኖሎጂ ባለቤት የሆነች ኢትዮጵያን ለመገንባት በሚደረገው ጥረት ውስጥ ቀደምት ተሰላፊ በመሆን በሀቢት 360 እንደታየ ሁሉ ለሀገራቸው ተጨባጭ መፍትሄ የሚሆኑ መፍትሄዎችንና ሶፍትዌሮችን ማልማት ይጠበቃል። የኮዲንግ እውቀት መታወቂያው ቋንቋ አይደለም።
አይደለም፣ የማህበረሰብ ችግርን በቴክኖሎጂ መፍታት ነው። ዛሬ በዓለም አቀፍ ደረጃ የተመለከትነው የፈጠራ ስኬት ነገ በኢትዮጵያን የኮደርስ ሰልጣኞች እጅ ተደግሞ የሀገራችንን የጤና፣ የትምህርት፣ የግብርና እና የማህበራዊ አገልግሎት ችግሮችን እንደሚፈታ እና የሀገራችንን የተስፋ ጉዞ እንደሚያፋጥን ይጠበቃል።